ቤቴን አስታርቂልኝ ባንቺ ምክንያት ነው ያንቺን ጩኸት ሽሽት ያንቺን መከራ የምታደርጊው ነገር ሽሽት ነው ቤቴ እናቴ ብላ ሄደችው ይሄን በጣም ናፍቀኛል ማረፊያ ቢያሳጣኝ ፍቅርሽ ናፍቆትሽ ቢያሳየኝ በታ ምን አንጀት ምንስ መቻ ያለኝ ላጣፋጭ ፍቅርሽን የሚረታ እንጀሬት ሕይወቴ ቢመርም ቢሰበር መውደዴ ቢደማ አንጀቴን አስሬ እችላለሁ ክፉሽን መጥፎሽን አለት እያለ ለምን ትናገራለሽ ምትለኛለሽ ሂክማ እኔ እኮ ለምንድን ነው ሰላም የማትሰጪኝ ቆይ አንቺ እኔ ለማበሳጨት ወይም ደግሞ እኔን የሆነ የማይሆን ውሳኔ ወይ የማይሆን ነገር እንደሆነ ነው እንዴ ቤትም አልመለስም አለችኝ ሲገርፈኝ ባየሽ ሐዘን መከራ ያሳደደ የራሴው ስራ መችሊላይ እረፍ ይለኛል ባሰብኩሽ ቁጥር ያቃጥለኛል የሞተችብኝ ነው ተንከባከቢልኝ ብዬ እግርሽ ላይ ወድቄ ለመንኩሽ አኑሽ በቃ ለኔ አስበሽ ከሆነ ተይኝ እኔን ኪዬን ተይልኝ ያ የገፈተርኳት ነገር ማለት ነው አዳር እንቅልፍ ነስቶኝ እየቃዠው በቁሜ ደግሞም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለሱ አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም የሀሳብሽ ሸክም ሶፊ የደስታው ቀን አንድ ቀን የደስታውን ቀን ባከብርለት መተሽ በተበጥሽ እዛ ውስጥ እናቴን እንደዛ ሆና እያየቻት እኮ እናቴ አትበይ እንደውም አሁን ማለት ነው አንቺ ከምትወጃት በላይ ማለት ነው አንቺ ከምታስቢላት በላይ ክያ ታስብላታለች ሰላም ቤተሰቦች እንዴት ናችሁ አልহামዱሊላህ እኛ በጣም ደህና ነን ትንሽ ነገሮች ደስ የሚሉ አይደሉም ያው እየተፈጠረ ያለው ነገር ከቀን ወደ ቀን በጣም እየተባባሰበት በጣም እየባሰበት እየሄደ ነው ምናምን ያው ኪዬም ያለችበት ሁኔታ ጥሩ አይደለም እማም ታማለች በጣም ምናምን እህቴ መረጋጋት አልቻለችም ከመጣች ጊዜ ጀምሮ ምናምን ነገር እየተከሰቱ እየሆኑ ያሉትን ነገሮች ምናምን ነገር ስታይ ያው ሁላችሁም ቤት ውስጥ ምናምን አንድ እህት ወንድሟን ፕሮቴክት ለማድረግ ምናምን የምትሄድበትን ርቀት በቻለችው አቅም ሁሉ ምናምን ያው እናቷ ስትደበደብ እዚህ ቆማ አይታለች ምናምን ነገር ስለዚህ በጣም ውስጧን ያ ነገር እየረበሻት ምናምን ነገር ነው ያለችው ኪዬ ለዚህ ምንም አይነት ኃላፊነት አትወስድም ኪዬ ይሄንን ነገር አይመለከታትም ምክንያቱም አጎቶቿ አክስቶቿ ይሄንን ነገር እያደረጉ እኔ ላይ ብቻ አይደለም ያለው ይሄንን ነገር እያደረጉ ያሉት ራሷ ኪያ ላይ ነው ምክንያቱም አክስቷ ታስታውሳላችሁ የቅርብ ጊዜ ትዝታ ነው ምናምን ነገር መርዝ አበጥብጣ አጠጥታት በጣም ብዙ ነገር ምናምን ነገር ለማድረግ ለመግደል እና ወደ ተለያዩ ቦታም ደግሞ ሳታምንበት ሳትፈልግ ለሌላ ሰው ለመዳር ብዙ ነገር ሲያደርጓት ምናምን ነገር ታያላችሁና ኪያም በጣም በቃ ማለት ቤተሰብና ትዳርን አብሮአቻችሎ መሄድ ምናምን በዚህ በኩል ስታቆሙ በዚህ በኩል ይነካካል በዚህ በኩል ስታቆሙ በዚህ በኩል ብቻ በጣም ከባድ ነው ያው እኔ በቻልኩት መጠን ምናምን ነገር አገር ለቀን ወይም ደግሞ የተወሰነ ጊዜ ምናምን ነገሮች እስኪተካከሉ ኪያ እስክትወልድ ድረስ ራቅ ያለ ቦታ ምናምን ነገር መሄድ እፈልጋለሁ ነገር ግን ኪዩ ያው እናቷ ያለችበት ሁኔታ እናቴን ጥያለኝ ደግሞ አጎቴ አክስቴ ምናምን ይንክደውኛል ያለችኝ አንድ እናቴ ናት እናቴንም ጥያለኝ ምናምን እያለች ነው እዚህ ጋርም ደግሞ አሁን ባለቀ ሰዓት ደግሞ የኔም እናት ያው የደረሰባትን ድብደባ ነው አይታችኋል ታማ ነው ያለችው ምናምን ነገርና በዚህ ሰዓት ሁሉም ነገር ጥሎ መሄድ ከባድ ነው በዚህ መሃል ደግሞ ሂክማና ኪዩ የተስማሙልኝ አይደለም አንዳቸውን ስቆጣ አንዳቸውን ስቆጣ አንዳቸው ብቻ በቃ ነገሮች በጣም ይከብዳል ኪያዬም እንደዚህ በቃ እርግዝናዋን ያለችበት ሁኔታ ታሳሳኛለች ስለሷ ሳስብ አልቅሰ ሙት ነው የሚለኝ በቃ ግን በቃ ቤትም አልመለስም አለችኝ ናፍቃኛለች ምን እንደምንም አላውቅም በቃ ብቻ እንደጨነቀኝ ምናምን እና በቃ የማይሆን ውሳኔ ምናምን ነገር ልወስን እችላለሁ እውነቱን ለመናገር ከሆነ ይሄ የመጨረሻ መሰናበቻ ቪዲዮም ሊሆን ይችላል በቃ ይሄንን ስነግራችሁ የምሬን ነው ሚስቴንም ቤቴንም
ኪዬንም መተው አልችልም። ያለ እሷ መኖርም አልችልም። ያለ ኪዬም ያለ ቤተሰቤም ደግሞ ያለ እናቴ ያለ እህቴም መኖርም አልችልም። እነዚህ ሁለት ነገሮችን አስማምቼ ደግሞ ማኖር አልቻልኩም። እና ቤተሰቦች በቃ የማይሆን ያልተጠበቀ ነገር ላደርግ እችላለሁ። በቃ ጭንቅላቴ ሊፈነዳ ነው። ከአቅሜ በላይ ነው ያሉት ነገሮች ምናምንና የእናቴን እውነቴን ሳይ እናት ጋር ሁን ይለኛል። የእህቴን ሁኔታ ደግሞ የኪያን ሁኔታ ደግሞ ሳይ ከኪያ ጋር ሁን ይለኛል። እና የቱ ጋር እንደመሆን ማንን መጠበቅ እንዳለብኝ እንዴት ማስማማት እንዳለብኝም በቃ ግራ ገብቶኛልና የምር ራስን አጥፋ እያለኝ ነው። በቃ የትም ቦታ ብሄድ ትዝታቸው ትውስታቸው ምናምን ይከተለኛል አውቃለሁ። የትም ዓለም ላይ ብሄድ ይሄን እንደዚሁ በቀላሉ መተው አልችልም። ብዙ ዋጋ ከፍዬበታለሁ፣ ከፍዬባታለሁ በጣም ብዙ ዋጋ። እሷም ለኔ ስትል ብዙ ነገር ሆናለች። እናቴም ደግሞ እናቴ ናት። እንደዚህ ስትሆን እንዴት እንደማደርግ አላውቅም። ብቻ ሁላችሁንም ጸሎት የምታደርጉልኝ ጸሎት በዱዓም የምታግዙኝ ዱዓ እንድታደርጉልኝ እፈልጋለሁና በጣም የህይወቴ ከባድ ጊዜ ላይ ነው ያለሁት። ምን እንደምላችሁ አላውቅም። ይሄን በጣም ናፍቃኛለች። እናቴም በጣም አሟታልና ወዴት መሄድ እንዳለብኝ የቱ ጋር መሆን እንዳለብኝም አላውቅም። በቃ ኪያም ከቀን ወደ ቀን ወዷ እየገፋ ወደ ውስጥ ያለው ልጅም በጣም ለከፍተኛ ጉዳት እንደሚዳርጋት ምናምን ዶክተሮቹ ተናግረዋል። ታውቃላችሁ፣ እየዋለ እያደረ በመጣ ቁጥር ልጇ ወደ ውስጥ እያደገ በጣም ችግር ይፈጠራልና እዚህ ጋር ደግሞ እናቴ በጣም ታማለች። በሳቱ ደንግጣ ወይም ተደናግጣ ስለነበረ ጉዳቷን ምናምን አላወቀችውም። ግን አሁን ያለችበትን ሁኔታ እንዲህ ነው ብዬ መናገር አልችልምና በጣም ከባድ ፈተና ላይ ነው ያለሁትና እህቴም ይሄንን ነገር ስታይ ነው በቃ ከአቅሟ በላይ ሆኖ እናቴ ያለችበትን ሁኔታ ለዘመናት ሲሆን ያለውን ነገር እንዲያየኝ ስለሆነ ነው በቃ አቅሟ በላይ ሆኖ እየተናገረች ያለችውና የክማ በጣሽ ቁርስ ምን ይስራልኝ? አልፈልግም። ቁርስ ምንም ነገር አልፈልግም። ብቻዬን መሆን እፈልጋለሁ። እኔ ለምንድን የምትበሳጨው? እኔ አልተበሳጨሁብሽም፣ አልጠራሁሽም። ሲጀምር እኔ ቁርስ ልሰራልህ ነው እኮ የመጣሁት። እኔ ምን ልስራልህ ብዬ ነው የጠየኩት። ቁርስም አልፈልግም፣ ምንም አልፈልግም። ብቻ ተይኝ ነው ያልኩሽ ያለው። ትበሳጫለህ? ምን አደረኩ? እኔ እኮ ትክክለኛ ነገር ነው ማድረግ። አሁን ቁርስ አልበላም ማለት መበሳጨት ነው? ምን ብዬ ነው የተበሳጨሁት? ቁርስ ልስራልህ አልሽኝ፣ አትስሪልኝ አልፈልግም አልኩኝ። በቃ ሌላ ነገር የተናገርኩሽ ነገር አለ? ምሽቱን ሙሉ እያለቀስክ ነው ያደርኩ አይደለም? አሁን ሰው ትሄዳለች። ልጅ አብረህ ከልጅ ጋር መሆን በሚገባ ሰዓት እሷ አልፈልግም ብላ ሄዳለች እኮ ነው። እኔ እኮ ትክክል ነው እያደረኩት። እኔ አልተሳሳትኩም አሉ። እናቴን እንደዛ ሲያደርጓት አይሆንም ማለት ምንድን ነው? ስህተት ነው ይሄ? ያስቆጣል፣ ይሄ ያስኮርፋል። እንደውም እኮ እኔ ዝም ነው የምለው፣ ምንም ነገር አልተናገርኩኝም ማለት ይቻላል። ለወንድሜ ከዚህ በላይ መሆን እፈልጋለሁ። ለምንድን ነው እንደዚህ የምትሆኑት? እማዬን እንደዛ እዚህ ጋር በአይኔ ሲቀጠቅጧት ሲመቷት አየሁ። እንደዛ በሽተኛ ሆነች። እሺ እናቴ እያለ ለምን ትናገራለሽ? ሂክማ እኔ እኮ ለምንድን ነው ሰላም የማትሰጪኝ? ቆይ አንቺ እኔ ለማበሳጨት ወይም ደግሞ እኔን የሆነ የማይሆን ውሳኔ ወይ የማይሆን ነገር እንደሆነ ነው እንዴ? አሁን እኮ አንተ ደህና እንድትሆን ነው ደህና እንድትሆን ነው ከሁሉ ነገር ማደርገው። ደህና እንደሆነ ከፈለግሽ ከኪያ ጋርና ከእናቴ ጋር አስማምተሽ ለስማማ ካልቻልሽ ደግሞ ራሴን ሲጣርግ እገልልሻለሁ። በቃ አሁን እንደዚህ እንድትሆን ነው እንዴ? ምክንያቱም ያለ እናቴም ያለ ኪያም መኖር አልችልም። ይሄን ነገር ቀጥታ እናቴ ስትሞት ዝም ብዬ ነው ዝም በይ የምትሉኝ? አንተ ስትሞት እናቴን ሲመቷት ቤተሰቤ ሲበታተን ዝም ብለሽ እኮ ነው የምትሉኝ? ማን ቤተሰብ ሲበታተን ብለሽ ያልሽ? ከኪያ ጋር ሆናችሁ ተነጋግራችሁ ተመካክራችሁ እንዴት ነው የምናደርገው ማለት ምን ችግር አለው? እስኪ አንቺ ከመጪው ለመመካከር እንኳን አትሆንም። በዚህ ሰዓት እናቴ ታማ እያየቻት እንደዛ እየሆነች እያየሁ ጭራሽ ደግሳችሁ አየሁኝ አይደለ? አየሁ። ያንን ዝም እንድል እኮ ነው የፈለግከው አንተ አሉ። ለምን ዝም አላልሽም? መተሽ አብረሽን ለምን አብረሽ አልጨፈርሽም? ለምን አብረሽ ደስ አላለሽም እኮ ነው እያልከኝ ነው። እንደዛ እኮ ነው።
አንድ እንድታውቂ የምፈልገው ነገር ቢኖር ማለት ነው ሶፊንም ሆነ ቶፋንም ሆነ ኪያንም ሆነ እናታችንንም ሆነ ነጣጥለሽ እንድታይ አልፈልግም። ቤተሰቦቼ ናቸው። ልክ እንዳንቺ ወንድሞቼ ናቸው። ለነሱም ቆርቆሮ ነው ያለው ነው አንቺም ቆርቆሮ የተለየ ምንም ነገር የለም። ቤተሰብ ቢሆን አኑ ኑ እናቱ ታማለች። ያኑና ያወቁት ማንም አልነገራቸው። አውቃ ነው እንጂ አልተገናኙም። አውቃ ነው ሰብስባ እንደዛ እንዲሁ ሲጀምር እሷ እዚያ ቤት አልነበረችም። ተጠርጣው ተደውሎላት የመጣችው ፕሮግራሙን ያዘጋጀሁት እኔ ነኝ። በቃ ማንም ሰው ነው መጣላታችንን እንኳን ሰው እንዳያውቅ ብላ ነው ገባሽ አይደል? እዚህ ቤት የመጣችው መጣላታችንን እንኳን እነ ቶፋ እነ ሶፊ እንዳያውቁ ብላ ነው ሽፍንፍን አድርጋ ደብቃ። እማዬ ታማለች፣ ያምና ታማለች። ኑ ሄደን እንያት እንደግስ አይደለም ኑ ለምን ደገሳችሁ? እናቴ ትላታለች። እናቷ ብትሆንማ ላይ እሷ እኮ መርጣ አይደለም አንተ መጥተው ቤተሰቦቿ ሲመጣብጡ እኛ እንደዚህ አላልን፣ ምንም አላልናትም። እሷ ግን ገና ለገና አጎቴን ከሰስኩት እናቴ የሆነ ነገር ትሆናለች። አንተ ለእናትህ አታስብም እንዴ? አንተ ለማየ አታስብም እንዴ? እሷ እኮ ማለት ነው ለእናቷ አስባ እስኪ እናቴ ትጎዳብኛለች፣ አጎቴን ከከሰስኩት እናቴ ትጎዳለች ብላ ሄደችው። አኑ ሲጎዳ ግን እናቷ አትጎዳም፣ ምንም አይመስላትም። ይሄ እንኳን አይታይህም አኑ፣ ይሄ እንኳን አትረዳም፣ ምንም አይገባህም አንተ አኑ እንዴ ሁሌ ለሷ ለምን የምትወገደላት? ማንም የላትም። ማንም ስለሌላት ነው ተሳክ ሄደችው። እናቷን፣ አባቷን፣ ቤተሰቧን ሁሉ ነገሯን ጥላ ነው እኔን አምና ይመጣች። አይደለም አሁን ቢሆን አትሄድም ነበር እናቷ ጋር። እናት አለች እምመከባት እናት አለች። አንቺ ለወንድምሽ አልፈልግህም ብላ አንቺ ለወንድምሽ ብለሽ ዝም ማለት አልቻልሽም። እሷ ግን ማለት ነው ለፍቅሯ ብላ ለኔ ብላ ኪያ እየሞተች ነው። ይሄንን ታውቂያለሽ? በየቀኑ ኪያ እየሞተች ነው። አይደለም አኑ አይደለም እናቷ ጋር ሄደችው። እናቷ አለች በቃ አንተ እኮ ምንም አይገባም አኑ። እንደዛ የእሷ ቤተሰቦች ሲመቱ ሲቀጠቅጡ ጫካውቱ ሲቀጡ ዝም ነበር ያለችው። እሷ ግን ገና ለገና እንደዛ ሲያሰቃየህ የነበረው አጎቷ ታሰረ ብላ እናቴ እንዳትጨነቅ ብላ ሄደች። ነገ ጠዋት ደግሞ ትንሽ ቆይታ ታስፈታዋለች። ይሄ እንኳን አይታየንም። አሁን ላይ አውቃ ዝም ብላ አሁን አሳስረው ብላ አብራ ስለወረች ወደ ለምንድን ነው ሄደች ታዲያ? እዛ ውስጥ እናቴን እንደዛ ሆና እያየቻት እኮ እናቴ አትበይ። እንደውም አሁን ማለት ነው አንቺ ከምትወጃት በላይ ማለት ነው አንቺ ከምታስብላት በላይ ኪያ ታስብላታለች። ልታስብላት ነው። እንደውም አንድ ነገር እንድታቂ የምፈልገው ነገር ቢኖር ኪያ ሆዷ ውስጥ ያለው ልጅ ማለት ነው እንድታዳምጪኝ እፈልጋለሁ። ኪያ ሆዷ ውስጥ ያለው ልጅ በየቀኑ ኪያን እየገደላት ነው እያደገ በመጣ ቁጥር። ይሄንን ታውቂያለሽ? ዝም በይ፣ ቃል እንዳትነፍሺ። በየቀን አዳምጪኝ፣ እየገደላት ነው። ለምን ብላ እንደሆነ ታውቂያለሽ? ሆዷ ውስጥ ያዘችው ያንተ ልጅ ነው፣ ያንተ ማስታወሻ አኑ፣ ያንተ ማስታወሻ ነው ብላ ማለት ነው። ማዘው አብራ ትቀመጥ ነበር። ሄደች እኮ እዛ። አንቺ በሽተኛ ነሽ እንዴ? አትሰሚም እንዴ? ምልሽን ማስታወሻ ቢሆን እያዳመጥሽ ናት። ልጁ እናቴ ጋር መቀመጥ ያለበት ብላ ይዛለት ሄዳለች። አሁን እሷ አይደለች ሄደችው፣ ነገ ደግሞ ልጁን ታስቀምጠዋለች ወስዳ። ኪያ በሰላም ትገላገል እንጂ ማለት ነው። ስለ ልጄ ኪያ ሰላም ትሁን እንጂ ልጁን በሰላም ትውለደው እንጂ በዚህ ሰዓት በዚህ ጭንቅ ላይ ሆና ኪያ እኔ ልጁ ተወልዶ ስለሚኖርበት ቦታ የሚያሳስበኝ ይመስልሻል? እያልኩት ያለው ነገር አይገባሽም እንዴ? አይገባኝም። ምን ያለው ስለዚህ ማይገባሽ ከሆነ ካሁን በኋላ ማለት ነው ምንም ነገር አይገባኝም ማለት እንዴ። ስለዚህ አንቺ አይምሮ በሽተኛ ልታረጊኝ ወይ ልታሳብጂኝ ወይ ደግሞ ራሴን እንዳጠፋ ልታረጊኝ የመጣሽው እየረዳው እያገዝኩ ነው ካልሽኝ ከመጮ ተቆጥበሽ ወይ እያልኩሽ ያለሁትን ነገር ለምንድን ነው ማታዳምጪው? አንቺ እኔ ልጣልሽ እኔ ልጅ እሺ ወደ መጣሁበት ልሄድልህ። ምንድን ነው የምፈልገው? እሺ ንገረኝ። እኔ ልጅ እኔ ሳልመጣም እኔ እዛውኝም ችግር ውስጥ ነበር፣ አሁንም ችግር ውስጥ ነኝ። እኔ ልጅ እሺ ልጅ እኔ መርዳት ትፈልጊያለሽ? አሁን እሄዳለሁ። እኔ ማገዝ ትፈልጊያለሽ? አሁን ማገዝ ስለምፈልግ እኮ ነው አንተን። እሺ አንድ ነገር ልንገርሽ፣ የመጨረሻ ምኞቴ ልንገርሽ። ድጋሚ ነገር አትይኝ ትችላለሽ በህይወት ራሱ ኪያ እያልኩሽ ያሉት የሚገባሽ ከሆነ ልጅ ካልሆንሽ ማለት ነው። ኪያ ውስጥ ያለው ልጅ በየቀኑ እየገደላት ነው። እያደገ በመጣ ቁጥር ዶክተሮቹ እያሉ ያሉት ሆዷ ውስጥ የማይሆን አቀማመጥ ነው የተቀመጠው። ለሞት ሊያበቃት ይችላል። ምን ማለት ነው? ምናልባት ማለት ነው ኪያ ይሄ ልጅ
ድርቅ ብላ ከዚህም በኋላ በኦፕራሲዮንም አላስወጣም ምናምን ነገር ብላ ከቺች ብላ እንዳሁን አቋሟ ከቀጠለች ልትሞትብኝም ትችላለች። ልትሞትብኝም ትችላለች እያልኩሽ ነው ኪዬ። እየሆነ ያለው ነገር እሺ፣ አጎቶቿን ምን ታርጋቸው? እሺ፣ አክስቶቿን፣ ቤተሰቦቿን እሺ ምን ታርጋቸው? ምን ታርጋቸው? ወዳ ነው ፈልጋ ነው? እሷን እኮ አክስትሽ ብለሽ አሁን እየተናገርሽ አክስቶቿ ቤተሰቦቿ እየደበደቡ እያሰቃዩ ብለሽ የምትናገሪላቸው ቤተሰቦቿ እኮ ቢገባሽ ይግባ። አዳምጪ። እነዚህ ሰዎች ለኔ ብቻ እኮ አይደለም ችግሩ፣ ለሷ ራሱ ሆዶ ውስጥ ከናለው ልጅ ሊገሏት፣ ሰማሽ? ሊገሏት መርዛ በጥብጦ አጠጥተዋት ነበር ወር ባልሞላ ጊዜ ውስጥ። ቢገባሽ ኪያ የኔን ልጅ አዳምጪ፣ የኔን ልጅ ኪያ ልጁን ጓጉታ አይደለም ይሄን ያለ ለመውለድ ቀስ ብላ ትደርስበታለች። ታውቋለች ይሄንን ነገር ነገም ከነገ ወዲያም መውለድ እንደምትችል ታውቋለች። ነገር ግን እኔ ምን ያህል እንደጓጓው ምን ያህል ሴት ልጅ በመሆኗ ምን ያህል ልጅ እንደምወድ ስለምታውቅ ያንተ ማስታወሻ ነው። ያንተ ማስታወሻ አዳምጪ፣ ያንተ ማስታወሻ በፍጹም ላስወርድ አልችልም ብላ ለኔ ነው እሷ እየሞተች ያለችው። ይሄንን ነገር ታውቂያለሽ እኮ። ጠልቻት አይደለም እሷን፣ ግን ደግሞ እየሆነ ያለው ነገር ምንድነው? እሷን ካልጠላሻት ለኔ ደግሞ አስበሽ ከሆነ ሚስቴና ቤቴን አስታርቂልኝ። በአንቺ ምክንያት ነው ያንቺን ጩኸት ሽሽት፣ ያንቺን መከራ የምታደርጊውን ነገር ሽሽት ነው ቤቴ እናቴ ብላ ሄደችው። መቼ ሂጂ አልኩሽ? ለውሳኔ የቸገራችሁኝ እኮ ኪያ ጋር ሲሄድ እሺ ከዚህ በላይ ልሙት ወይ ብላ ኪያ ታለቅሳለች። እዛ አንቺ ጋር ስመጣ አንቺ እሺ እኔ ልሂድ ወይ ብለሽ ታለቅሻለሽ። ከማናችሁ ልሁን? ከማናችሁ ልሁን? አንቺን እህቴን ታናሽን አንቺን ልመት? ኪያ ፍቅሬ ለህይወቴ ለኔ ልጅ አምሮት ብላ ራሷን እየገደለች ያለችን ሴት ልምረት? እሺ እኔ ልሂድ። ማናችሁ ነው የምትረዱ? እሺ ምንድነው የምትፈልገው? እናቴ እዛ ታማ አሁን እኔ እኮ ፈልጌ አይደለም ትናንትናም እንደዛ የጮኩት እንደዚህ የተናገርኩት ፈልጌ አይደለም። ማነው ይወለ እኔ እኮ ተሰምቶኛል፣ ይሰማኛል። ይሁን እንቅልፌን አልተኛውም። ማነው እኔ እንቅልፌን አልተኛውም። ማታ ሙሉ እነሱ እናቶዬ የተናገርኳቸውን ነገር ያደረኩት ነገር እኮ እኔን ጸጥቶኛል። እኔ እኮ መናገር ፈልጌ አይደለም። አሁን እኔ እኮ ከፍቶኛል። የምናገረው ነገር እኮ ትክክል ሳይሆን ቀርቶ አይደለም፣ ግን ደግሞ የተናገርኩበት መንገድ ትክክል አይደለም። እሺ ይቅርታ ለማለት እንጂ ምንድን ነው የምፈልገው? ይግማ አንቺ ልጅ ነሽ። ይኸውልሽ እንድታቂ የምፈልገው ነገር ቢሆን ይግማ ልጅ ነሽ። እንደመጣልሽ ነው የምትናገሪው። ቤተሰባችን አመል ሆኖበት ይጮሃል፣ ይናገራል። በጣም እንጮሃለን። ይህንን ነገር በመጮሽ ብቻ የምትናገሪው ነገር ትክክል ቢሆን ራሱ ማለት ነው ማንም ሊረዳሽ አይችልም። ስለዚህ አትጮሂ። በዛ ላይ ደግሞ ኪያን እንዳትናገሪያት። በቀደም መኝታ ክፍል አስገብቼ ቁጭ አርጌ እግርሽ ላይ ወድቄ ለምኜ ኪያን ካሁን በኋላ እንዳትናገሪያት፣ አጠገቧ እንዳትደርሺ። አጠገቧ ከደረስሽ ደግሞ እየሞተችብኝ ነው ተንከባከቢልኝ ብዬ እግርሽ ላይ ወድቄ ለመንኩሽ። አኑሽ በቃ ለኔ አስበሽ ከሆነ ተይኝ። እኔን ኪዬን ተይልኝ አልኩሽ። እኔ እኮ ትክክለኛ ነው። እሺ በቃ ሄጅነቱ ይሄን ሁሉንም እሺ ይቅርታ አስበለኝ። እሺ ይቅርታ ነገራቸው። ሳታምኚበት ይቅርታ ብትጠይቂኝ ተመልሰሽ ታጥቦ ጭቃ ነው የምትሆኚው። እዛው ነው የምትሆኚው። አመኝበት ነው አሉ አመኝበት ነው። የእውነት ይቅርታ ልበላቸው እንጂ የምትፈልጊው እኔ አብጄ አይደለም እንጂ እሺ ይቅርታ የምትፈልጊው ራሴን እንዳጠፋልሽ ቶዬ ገዛኝ እሺ ከሚስቱም ከእናቱም ከራሱም ያልሆነ ሰው ብለሽ የሰው መሳቂያ ልታርጊ ነው የምትፈልጊው። አይደለም ማን እኮ ታስቤ ነው። ማን አለኝ? እሺ እኔ ካለ እናንተ ካላንቺ ማን አለኝ? እዛ መርየም ሻልኩ እኮ አለ ልጅሽ ቶዬ ላግኝ ይቅርታ ለስንቱ ልበጣጠስ። ትላንትና አንድ ጋጥ ወጥ ሰው ምናምን ምን እንዳለኝ ታውቂያለሽ? እናትን አሟት ጠይቂያት እየወጣው ነው አለኝ። ግን አንተ ኪያ ትላለህ አይደል? ኪያ በዚህ ሰዓት የምትተውበት ሰዓት ነው። ሄደች እንዲፈልጋ ውስጧ ያለው ልጅ እየገደላት ነው። ይሄ ለኔ ብላ ነው። እሺ በቃ እኔ እጂ ይቅርታ ልበላችሁ። ትላንት ምን እንዳለችኝ ታውቂያለሽ? ኪያን ከየትም ጎትታ አምጣት ነው ያለች።
ካለበለዚያ ኪያ አጠገብ ጋር ኪያን እዚህ ይዛት የማትመጣ ከሆነ አጠገቤ ሬሳዬ ላይ ራሱ እንዳትቆም ነው ያለችኝ። ምን ያህል ኪያን እማ ማለት ነው አዳምጪ፣ እማ ኪያን ምን ያህል እንደተረዳቻትና እንደገባቻት ለማወቅ ግዴታ አንቺ ማወቅና እድሜሽ ትልቅ ምናምን ነገር መሆን አይጠበቅብሽም፣ መረዳት ብቻ ነው። አንቺ ብትሆኚ ከአንድ ፍቅረኛሽ ይህንን ነገር አድርገሽው ቢሆንና ውስጥሽ ላይ እየሞተ አንቺንም እየገደለ ያለ ልጅ አርግዘሽ ቢሆን ለዛ ልጅ ደስታ ስትይ ያንን ሆድሽ ውስጥ ተሸክመሽ ትኖሪያለሽ? አትኖሪም። በቃ እሺ ይቅርታ አልበላችሁ። ያ ግን ይሄንን ነገር እያደረገች ነው። እሺ ምን ላድርግልህ? አሁን ይሄን መለንግሽ አሁን እኮ እንደዚህ እንድትሆን ፈልጌ አይደለም። ላንተ አሰበኝ ነው እንጂ እንደዚህ እንድትሆን አይደለም እኮ ነው። አስበሽ ከሆነ ኪያን አምጪ። እሺ ከየት ላምጣት? የት ልሂድ? እሺ ኪያን ወደ ቤት መልሻት። እኔ ከየት ላምጣት ይሻላል? ኪያ የትም ሄዳ አይደላት። ኪያ እንደ ቤቷ የትም አይሆንላት። ትናንት ከትናንት ወዲያ ቤተሰቦቿ ባደረጉት ነገር አጎቷ እዚህ መጥቶ እናቴ ለደበደበው ነገር ገፍትሬያታለሁ። ያ የገፈተርኳት ነገር ማለት ነው አዳር እንቅልፍ ነስቶኝ እየቃዠው በቁሜ አኑ በቃ እሺ እኔ ይቅርታ ልጠይቅልህ አልኩህ እኮ እኔ ፈለግከውን ላድርግልህ። እሺ እሷ እኮ አይገባትም። እሺ ፈለግከውን ላድርግልህ አልኩህ እኮ ነው። አሁን ታልቀስ። እኔ እኮ የፈለግከውን እሺ ኪያንም ቢሆን ይቅርታ ጠይቃታለሁ። እሱን አልፈልገው ታው እሺ እሱን አልፈልገው ከወንድሞቼ ጋር ራሱ ልታቆራርጭ አኑ እኔ እንደዛ አይደለም ፈልገን ለሚተናገር ሶፊ የደስታው ቀን አንድ ቀን የደስታውን ቀን ባከብርለት መተሽ በተበጥሽ አኑ ይሄን ፕሮግራም ኪያ ራሱ ምንም የምታውቀው ነገር የለም። ገና ይሄን 100,000 አኑ ይኸውልህ ገብቶ ገና እድሜ ልኩን ለኔ ህይወት ለመስጠት ዝግጁ ሆኖ ላይታች ሲሯሯጥ የነበረ ልጅ አንድ ቀን እኔ ጋር መጥቶ እዚህ ቢደሰት እንዳልነበር አድርገሽ የነበረውን ደስታ የነበረውን ሳቅ የነበረውን ዋይታ ሁሉ አኑ እናቴ ዘጋታማኝ ተምን ላርግሽ ነው ከፋኛ ነው ማረጋው ተራጣውኝ በቃ ማድረግ ያለብኝ ያንን ነበር አጠገቧ ነበርኩ አይደል እናቴ ጋር የሶፊ ይሄን ነገር ሲባል ነው አይደል ሁላችንም ተጠራርተን ተሰባስበን ሁላችንም ጉዳይ አለን አይደል ሁሉም ሰው የየራሱ ነገር አለው አይደል ሶፊ ጋር የተሰባሰበው እኮ እዚህ ሁሉም ህይወት ውስጥ ማለት ነው የሶፊ እጅ አለ። ዛሬ እኔ ኪያን አግኝቼ ከኪያ ጋር ይሁሉ ምላቀስበት ይሁሉ ምደሰትበት ይሁሉ ለልጅ ለወግ ማድረግ የደረስኩበት ፍቅር እንኳን ሶፊ ባያገናኝ አኑ እሸልኩ እኮ አኑ እኔ ምን ላድርግሽ ንገረኝ። ይሄን አድርጊ በለኝ እሺ። እኔ ኪያን ይቅርታ እንድጠይቃት የምትፈልገው ምንድን ነው የምትፈልገው? የፈለከውን ንገረኝ እሺ። ቶፋን ሶፊንም ኪያንም ይቅርታ እንድጠይቃቸው ፈልጋለሁ። ሶስቱንም ይቅርታ እንድጠይቃቸው ፈልጋለሁ። ከልብሽ ከሆነ እያልሽኝ ያለሽው የፈለገ እውነት ቢሆንሽ የተናገርሽበት መንገድ ትክክል አይደለም። ስለዚህ ቶፋንም ሶፊንም ኪያንም ይቅርታ እንድጠይቃቸው ፈልጋለሁ። ሶፊና ቶፋን ይቅርታ ጠይቂ፣ ኪያን ደግሞ ማለት ነው ወደ ቤቷ መልሻት። እማ እየጠበቀቻት ነው። እማ ጋር ይዘሻት ሂጂ። እማ እንደዛ ታማ አልጋ ላይ ሆና ኪያ እያለች ነው ያለችው። አጠገቤ እኔን ራሱ ማየት አልፈልግም እያለች ነው። ኪያን ይዘህ ካልመጣ ትላንትና ደህና ልንታረቅ የነበረበት እዛ ፕሮግራሙ ላይ በጠባብጠሽ እሷም የማይሆን ነገር ተናግራ እኔም የማይሆን ነገር ተናግሬ ድጋሚ የሄደች ትንርቀት ተመልከች። እሺ እሄዳለሁ። እሺ ይቅርታ አላታለሁ። እሺ ነው ከዚህ ቀን ካለፈች ማለት ነው ከዚህ ቀን ካለፈች ይሄ የምትሳሲለት ወንድምሽ ይሄ ሁሉ የሆንሽለት ወንድምሽ ራሱን አጥፍቶ ነው የምታገኘው። ከዚህ በኋላ ይቅርታ ጠይቃለሁ አልኩህ እኮ ነግሬሻለሁ እኮ እሺ ብያለሁ አይደል? እሺ አልኩህ አይደል? ነግሬሻለሁ እኮ እሺ ብያለሁ።